ኢና ሊላሂ ወኢና ኢለይሂ ራጂዑን። በትላንትናው ዕለት በኬሚሴ መጋቢት 2 ከብት ተራ ሰፈር ተብሎ በሚታወቀው አልሁዳ የቁርአን ማዕከልነቱ ያልታወቀ አካል በር ሰብረው በመግባት እዚህ በምስሉ ላይ እንደምትመለከቱት የአላህን ቃል ቁርአንን እንግዲህ ቀዳደው እንዲሁም ደግሞ እስከ መጸዳዳት በቦታው የደረሱበት። በሰርግ መሃል ጥይት የምትተኩሱ ሰዎች ህግን እንኳን ባፈሩ ፈጣሪን ፍሩ። አንድ ታዳጊ ህፃን በሰርግ ደስታ መሃል በተተኮሰ ጥይት መመታቱ ተሰምቷል። ሙስሊም ወገኖች ጾም እንዴት ነው? በምድር ላይ ከሚስቱ የበለጠ ቆንጆ ሴት የለም። ታውቃላችሁ? የተወደዳችሁ ወንድሞችና እህቶች አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንግዲህ ያለነው በአሽረል አዋኺር ዛሬ ረመዳን 23 ነው። የዱንያ እጅግ አስደሳች ነው። የሰው ደስታ የሚያስደስታችሁ የታላችሁ? አታሸማቃቸው፣ አታሳቅቃቸው። فمن شرح الله صدره للإسلام فهو على نور من ربه. ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ድና ተከበራችሁን ለክታቶች ባላችሁበት የአላህ ሰላም ዝነት ረድኤት ኢንሻአላህ ዛሬም እንደተመለከታችሁት እጅግ የሚያሳዝን የተለያዩ መረጃዎች እንዲሁም ደግሞ የምንማማርበት ቪዲዮም አሉ፣ በጋራ እንመለከታለን። ከዛም በፊት ግን ኢና ሊላሂ ወኢና ኢለይሂ ራጂዑን በከሚሴ የተፈጸመው ትልቅ እንግዲህ አሳዛኝ ነገር አለ። እሱም በጋራ እንመለከታለን በዚሁ በሀገራችን ማለት ነው። እንግዲህ የተለያዩ ቪዲዮዎችም አሉ። እንግዲህ በሰርግ ወቅት በተተኮሰ ጥይት የህፃን ልጅ አልፏል። እንጻቸው የተለያዩ ምንማማርበት ነው። ኡስታዝ ያስተላለፉት መልእክት አለ፣ እነሱም በጋራ እንመለከታለን። በቅድሚያ ኢና ሊላሂ ወኢና ኢለይሂ ራጂዑን። በትላንትናው ዕለት በኬሚሴ መጋቢት 2 ከብት ተራ ሰፈር ተብሎ በሚታወቀው አልሁዳ የቁርአን ማዕከል ከምሽቱ 12 ሰዓት ተኩል አካባቢው ለጊዜው ማንነቱ ያልታወቀ አካል በር ሰብረው በመግባት እዚህ በምስሉ ላይ እንደምትመለከቱት የአላህን ቃል ቁርአንን እንግዲህ ቀዳደው እንዲሁም ደግሞ እስከ መጸዳዳት በቦታው የደረሱበት እንግዲህ አጋጣሚ አለ። እጅግ የሚያሳፍር እጅግ የሚያሳዝን ተግባር ነው። የሚመለከተው አካል ጉዳዩን በጥልቀት መርምሮ የድርጊቱን ፈጻሚዎች እርምጃ ሊወስድ ይገባል። እጅግ የሚያሳዝን ተግባር ነው። ተመልከቱት። የመቻቻል አብሮ የመኖር ሂደትን የሚያበላሽ ተግባር ነው። ተመልከቱ። ማቃጠልን ብቻ አይደለም ሰገራም ጭምር እስከ መጸዳዳት የደረሱበት ሁኔታ ነው። ይህ የአላህን ቃል እንግዲህ ሙስሊም ጠሎች አካላቶች በአካባቢው ይኖራሉ። ብዙ ጊዜ እንደዚህ አይነት ነገራቶች እንግዲህ ይከሰታሉ። በየመስጂዱ በየቁርአን ማዕከሉ የሲህር የተለያዩ ተግባራቶችን ይጥላሉ። አካባቢ ያላችሁ ይህንን ርብርብ ልታደርጉ ይገባል። በዚሁ በአካባቢያችን ይህን ተግባር የተፈጸመው እንደዚህ አይነት አጸያፊ ተግባር እምነት ጠሎችን እንዲሁም ደግሞ ለሀገርም ለሁሉ ነገር የማይጠቅሙ አካላቶች ስላሉ እነዚህ አይነት ሰዎች አሳልፈን ልናጋልጣቸው ይገባል። ርብርብ ልናደርግ ይገባል። ይህንን ቪዲዮ ለመላው ዓለም ላይ ለምትገኙ ሙስሊሞች ሼር ላይክ በማድረግ ቪዲዮ እንድታሰራጩትና እነዚህን እንግዲህ አጸያፊ ተግባር የሚሰሩትን አካላቶችን ልንይዝ ይገባል። ይህ ነገር በውጭ ሀገር ላይ ነው ብዙ ጊዜ የምንመለከተው። ቁርአን ይቀዳዳሉ፣ ቁርአን ያቃጥላሉ፣ ሀገራችን አንገባም በማለት እንዲሁም ደግሞ የሌሎች ዜጋዎች ጭምር በመሆን ማለት ነው ብዙ ጊዜ የምንመለከተው እንደዚህ ነበር። አሁን ላይ ግን በዚሁ በሀገራችን ስለተከሰተ እንደዚህ አይነት ነገራቶች ተበራክተው እንዳይቀጥሉ እስከ መጨረሻው ድረስ ልናጸዳቸው ይገባል የሚል መልእክት አለኝ። ኢንሻአላህ የተለያዩ ቪዲዮዎች አሉ። ዘባችሁ ወደ ቪዲዮ አለፍኩላችሁ። ዛሬ ረመዳን 23 ነው። የዱንያ ጸጋዎች ሁሉ አላፊ ናቸው። የአኼራው ጸጋና ቅጣት ግን ዘውታሪ ነው። ለኛ ለሙስሊሞች ግን የአኼራው ቅጣት አላህ ከፈቀደልን አላፊ ነው። አላህ ከጀሃነም እሳት ይጠብቀን፣ በጀነተል ፊርደውስ አላህ ከምንወዳቸው ረሱላችን ጎን ያድርገን። ሰሉ ዐለ ነቢ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። አታሸማቃቸው፣ አታሳቅቃቸው። ምክንያቱም እነሱ እናትና አባት ናቸው። ሳናስበው አስበን የቆጠርናቸው ዱንያዎች የዚህች የቅርቢቷ ህይወት መጠቃቀሚያ ናቸው። ብዙም ጊዜ ለወላጅ በመخدም ገንዘባችሁን በመስጠት በማብላት በማጠጣት አስቤዛ በመስጠት መብራት፣ ውሃ፣ የቤት ክራይ፣ ቤት መስራት ብዙ ልታረግ ትችላላችሁ። አላህ ገንዘብን በረካ ያርግልን። ግን አታሸማቃቸው፣ አታሳቅቃቸው። ስትሰጥ መጀመሪያ የሚቀበሉት እጅን ሳይሆን
ፊትህን ነውና ለእናትና ለአባቶቻችን በምንሰጥበት ጊዜ እጅግ በጣም ጥንቃቄ ያስፈልጋል። እሱም ፊታችንን ፈገግ ብለን ብንችል አካውንት ከፍተን እናቴ ከዛው ሰጪ አባቴ ከዛው ሰጪ ብለህ ማድረግ አለብህ። ምድር ላይ አለ የሚባል መኪና ብትገዛላት፣ ምድር ላይ አለ የሚባል ቤት ብትገዛላቸው፣ አለ የሚባል ኑሮ ብታኖራቸው ያቺ እናትን የአንድ ቀን ከፍላ ውለታቸው ከባድ ነውና ሳታሸማቅቅ እናትን አባትን ረሃ አድርጋቸው። እጅግ በጣም ያሳዝናል። እባካችሁ በሰርግ መሃል ጥይት የምትተኩሱ ሰዎች ህግን እንኳን ባፈሩ ፈጣሪን ፍሩ። አንድ ታዳጊ ህፃን በሰርግ ደስታ መሃል በተተኮሰ ጥይት መመታቱ ተሰምቷል። በሰርጉ ላይ የታደመው መላኩ ታደሰ የተባለ ግለሰብ መጋቢት 1 ቀን 2018 ዓ.ም ከምሽቱ 1 ሰዓት ከ45 ገደማ ሁሉም የሰርጉ ታዳሚዎች በደስታ እየጨፈሩ ሳለ እንደተለመደው ለደስታ መግለጫ ሽጉጡን ካልታውስቦ ወደ ላይ በመተኮስ ላይ ሳለ ድንገት በመሳት የ15 ዓመት ልጅ ሆዱን በሽጉጥ ይመታዋል። ከዛም በአፋጣኝ ወደ ጤና ተቋም የደረሱ ሲሆን ነገር ግን እንዲህ አይነት ኬስ በወቸማ ቀበሌ ጤና ጣቢያ ስለማይሰራ የመጀመሪያ እርዳታ ህክምና አድርገው ወደ ዲላ ሪፈራል ሆስፒታል ሪፈር ይደረጋል። በሆስፒታሉም ለልጁ ቀዶ ጥገና አድርገውለት ጥይቱን ከሆዱ ያወጡለት ሲሆን ልጁ በአሁን ሰዓት በጥሩ ሁኔታ ላይ ይገኛል። ታዲያ እንደዚህ አይነት በሰርግ መሃል በደስታ መሃል የሚተኩሱ ጥይቶች የብዙ ወገኖቻችንን ህይወት እየቀጠፉ ስለሆነ እባካችሁ አሁንም ጥንቃቄ አድርጉ። ሙስሊም ወገኖች ጾም እንዴት ነው? በምድር ላይ ከሚስቱ የበለጠ ቆንጆ ሴት የለም። ታውቃላችሁ? አንዳንዳችሁን ብጠይቃችሁ ምድር ላይ ቆንጆዋ ሴት ማነች ብላችሁ ሚስታችሁን ነው የምትነግሩኝ። መፈቀር ስጦታ ነው። ያገባት በ15 ዓመት እንደምትበልጠው አውቆ ነው። እሱ በፊትም 2 ጊዜ አግብታ እንደተለያየችም አረጋግጧል። ያለፈ ታሪኳን መመዘን ሳይሆን አሁን ያለችበት ማንነቷን ተረድቶ እሷ ለሱ የመጀመሪያው ሚስቱ ነበረች። እጅጉን ታማኝ ሚስት ሆና 6 ልጆችን ወለደችለት። መከራ ዘመኖችን ችግርህም ጋር ከደስታህም ጋር ከጎንህ ነኝ ብላ ለ25 ዓመታት አብራው ኖረች። ማንም ሰው ዘላለም አይኖርምና ምርጥ ደግ ሚስት ሞተች። ባልም ሚስቱን ማጣቱ እጅጉን አዘነ። እሷን ያጣበት ዓመት በመከራ የሐዘን ዓመት አደረገው። በጣም ታማኝ አፍቃሪዋ ስለነበረ በጣም ስለሚወዳት ካፏ አይለያትም ነበረ። ሁሌም ስለሷ ማውራት ነበር የሚፈልገው። ብቻውን እንዳይሆን ሚስት እንኳን ቢድሩትም ለተዳሩት ሚስቶቹ ራሱ ስለሷ መልካምነት እሷ እኮ እንዲህ ነበረች፣ እሷ እኮ እንዲህ ናት እያለ ፍቅሩን እየገለጸ ነበር የሚኖረው። ይሄ ታማኝ አፍቃሪ ሞተቹን የሚስቱን እህቶች እንኳን በህይወት ያለች ያህል እየተሰማው እሱን በጣም ይንከባከብ ነበር። ሆኖ ድምጽ እንኳን ከሰማ ሐውላ ትሆን እንደ ያለ ይጣራ ነበረ። ጋ ባረደ ሰዓት እንኳን እዛች የደግ ሚስቱን እህቶች እንኳን አይበላም ነበረ። ፍቅሩ እስከዚህ ድረስም ነበር። ምን ያህል ደግና ምን ያህል ምርጥ ሴት ብትሆን ነው ሞታም እንኳን ስሟን መጥራት ያላቆመ ዘመዶቿን ራሱን ሚስቶች ጋር እኩል የሚንከባከብ እቺ ምርጥ ድንቅ ልበ ንጹህ ሴት ማናት ካላችሁ ኸዲጃ በንቲ ኸውሊድ ናት። ኸዲጃ በእስልምና ታሪክ ውስጥ መልካም ሴት ምሳሌ የሆነች ሴት ናት። ለባሏ ታዛዥ ምርጥ አፍቃሪ የሆነች ሴት ናት። ወዶች እናስተውል። ዱንያ ላይ ልክ እንደ እንግዳ ወይም እንደ መንገደኛ ሆነን እንኖር የሚባለው ለዚህም ነው። ሁላችንም በህይወት ስንኖር ከመቃብር በላይ የሚነገርልንን ስም አስቀምጠን መሄድን የመሰለ ነገር የለም። መልካም የጾም ጊዜ ይሁንላችሁ። እጅግ አስደሳች ነው። የሰው ደስታ የሚያስደስታችሁ የታላችሁ? የትና የት ትልቁ ስጦታ ከአሜሪካ ኢትዮጵያ ደርሷል። በልብ ደጋጎቹ ምክንያት በመጨረሻም ያ ከ3 ኪሎ ግራም በላይ የሚመዝነው ሲሊንደር ታሪክ ሆኖ ቀርቷል። አዶናይና የቦራ ባለቤት ጆኒ ይህን ታላቅ ስጦታ በክብር አበርክተውላታል። በካራማራ ምድር በርካታ የጠላት ታንኮች ብቻቸው ማርከው የሀገራቸው ከፍተኛ የጀግንነት ሜዳሊያ ያገኙት የሻለቃ አሊ በርኬ ታሪክ ዛሬም በአዲስ ምዕራፍ ቀጥሏል። የጀግናው ልጅ የትናየት አሊ በርኬ ላለፉት ዓመታት 3.5 ኪሎ ግራም የኦክሲጅን ማሽን ተሸክማ የምታደርገው ስቃይ ዛሬ የፈጣሪ እርዳታ ታክሎበት የመቋጫ ደጅ ላይ ደርሷል። የትናየት በርኬ በተፈጥሮ በነጻ የሚታደለው አየር መተንፈስ አቅቷት ለዓመታት ስትሰቃይ ቆይታ ነበር። ዛሬ ግን ይህ ድካሟ
የሚያቅልላት ድንቅ የምስራች ከአሜሪካ ምድር ተሰማ። ቲክቶከሩ አዶናይና በቦራ አሚውዝመንት ፓርክ ባለቤት አቶ ጆኒ አደራጅነት በበጎ አድራጎታቸው የሚታወቁት የሎዛ በጎ አድራጎት ስራ አስኪያጅ ዶክተር አሰፋ ደጀኔ የ2026 ስማርት ኦክሲጅን ዲቫይስ ለየትናየት በስጦታ መልኩ አበርክተውላታል። ይህ ዘመናዊ መሳሪያ ብቻ አይደለም፣ አብሮት የተላከው አዲስ መድኃኒት የትናየት ከ6 ወራት ባልበለጠ ጊዜ ውስጥ ማሽኑ ትታ በራሷ መተንፈስ እንደምትችል ተስፋ ተሰጥቶበታል። እናንተስ ታዲያ በዚህ መልካም ተግባር ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ ግለጹልኝ። የምትጾመው ጾም አላህ ዘንድ ተቀባይነት እንዳገኘና እንዳላገኘ ማወቅ ከፈለክ ይህንን ሐዲስ ልብ ብለህ አድምጥ። ይህም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። የጾማችንን አጅር ከሚያበላሹ ምክንያቶች ውስጥ አንዱና ወሳኙ ምን እንደሆነ ታውቃላችሁ? አሁን እኔን የምታዩበት ስልክ ነው። በዚህ ስልካችን ስክሮል እያደረግን እየተመለከተን እቺን አይን አላህ ሐራም ያደረገባትን ነገር እንድትመለከት እናደርጋታለን። እቺን ጆሮ አላህ ሐራም ያደረገባትን ነገር እንድትሰማ እናደርጋታለን። እቺን ምላስ አላህ ሐራም ያደረገባትን ነገር እንድትናገር እንድታወራ እንፈቅድላታለን። እቺን እጅ አላህ ሐራም ያደረገባትን ነገር ሼር፣ ሪፖስት፣ ላይክ፣ ኮፒ ሊንክ እንድታደርግ እናደርጋታለን። ይህንን ወንጀል ስንሰራ ምንም ላይ መስለን ይችላል፣ እንረሳዋለን። አላህ ግን የሚረሳ ጌታ አይደለም። እኛ እንደ ቀላል የምንቆጥረው ነገር አላህ ዘንድ እጅጉን ከባድ ነው። ከረሱል ሰለላሁ ዐለይሂ ወሰለም በተገኘ ሐዲስ ሩበ ሳኢሚን ለይሰ ለሁ ሚን ሲያሚሂ ኢላ አልጁዕ፣ ብዙ ጾመኛ አለ ከረሃብ በቀር ለሱ ከጾሙ ምንም አያገኝም። ወሩበ ቃኢሚን፣ ብዙ የሚሰግድ አለ፣ ሰላት ተራዊህ ሰላት ላይ የሚሰግድ አለ፣ እንቅልፍ ከማጣት በቀር ለሱ ከመስገዱ ምንም አያገኝም። ላኢላሃ ኢላላህ። እኛ ስንጾም ሆዳችንን ብቻ አይደለም ማስራብ ያለብን፣ ሁሉንም ሰውነታችንን ነው ማጾም ያለብን። የነሺዳን ስምም አልብሰውት ዘፈን የሆነ ነገር ሊሆን ይችላል። ሼር፣ ኮፒ ሊንክ፣ ሪፖስት ብታደርግ ባየው በሰማው ሰው ልክ ነው ወንጀሉ የሚጻፍበት። የኛ ወንጀል አንሶን ነው የሰው ወንጀል የምንሸከመው። በጣም ብዙ ወንጀል ትከሻችን ላይ አለ። ያንን ወንጀል ደግሞ በተውበት ማስማር ነው ያለብን። ወደ አላህ በመመለስ ምህረትን በመለመን ማስማር አለብን እንጂ ሌላ የሌላ ሰው ወንጀል ለምን እንሸከማለን?